አቶ ተመስገን እንግዲህ ቱቴን የሚያስቸግራት ሰውዬ አሁን ላይ እንግዲህ የህግ አማካሪና ጠበቃ ሆኖ እነ ቱት ቤት ገብቷል ማለት ነው። እንግዲህ አሁን ላይ አቶ ተመስገን እዛ ቤት የገባበት ምክንያት ምንድነው? ታሪኩን ሁሉም ነገር የተፈጠረውን እንግዲህ ቲና ከነገረችው በኋላ ነው። የካሌብን ስልክ ከወሰደው ሌባ ላይ ተቀብሎ ሰጥቶት እንግዲህ ለካሌብ እንደሚያስብ ተጨንቆ እዛ ቤት መሳስሎ የገባው ወይም ደግሞ እንግዲህ ካሌብ ቱቴን የሚያስቸግራትን ሰውዬ ስለማያውቅ እንግዲህ እሱን ካማከረው በኋላ ነው ይዞት የመጣው ማለት ነው ቤት። እንግዲህ ቱቴ ደግሞ ተመስገንን ስታየው ደንግጣለች። እንግዲህ እንዴት ሆኖ መጣ፣ እንዴት እዚህ ቤት ሊገባ ቻለ የሚለውን ያሰበችውና ደንግጣለች። ስለዚህ በቀጣይ ቱቴ ምንድነው ልታደርግ የምትችለው የሚለውን እስቲ ሁላችሁም ሐሳባችሁን ኮሜንት ላይ ማስቀመጣችሁ እንዳደረሱ። እንግዲህ ቱቴ እንደፈራችው ቲና ተመስገንን ይዘው ትመጣለች ብላ እንዳሰበችውና እንደፈራችው መጥቶ ነበር። እናም እነሱ ደግሞ ሁሉም ቤተሰቦቹ አውቀው ስለነበር ተዘጋጅተው ነበር። ነገር ግን አባትየው ካሜራ ገጥም ያለው ወይም ደግሞ እቤት ውስጥ ካሜራ አለ ሲል ነበር እና ያ ካሜራው መች ነው የምናየው? ወይም ደግሞ ቲና ያንን ልጅ ስታስገባው እንዴት ያ ካሜራ ቀርጾ አላሳያቸውም? ይሄ ሊታይ ይገባል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ እንዴት ነው የምታስቡት? ምክንያቱም አባትየው ያንን ሰው ወይም ደግሞ የሚመጣውን ሰው ለማየትና ለመያዝ በካሜራ ቤቱ ላይ እንዳስቀመጠና እንደሚያዝም ሲናገር ነበር ማለት ነው ከዚህ በፊት። ስለዚህ በካሜራው ደግሞ ከተቀመጠ ካሜራው ሰውየውን ማን እንደሆነ ሊያየው ወይም ደግሞ ሊቀርጽ ስለሚችል ያንን ካሜራ ቢያዩ ደግሞ ያ ሰውዬ ተመስገን መሆኑን ሊያውቁ ይችላሉ ብዬ ነው የማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ አሁን ላይ ዳኒና ኤዱ ሊጋቡ ነው ማለት ነው። እንግዲህ ዳኒ አሁን ላይ ቲና እያስቸገረችውና እንግዲህ ቲናን አሁን ላይ ካራቀ ኤደንም ቲናን ካራቀቻት ለሷ ጥሩ ስለማይሆንና በጣም አደገኛ ሰው ስለሆነች ዳኒ ደግሞ አሁን ላይ ያሰበው እንግዲህ ገጠር ቤተሰቦቹ ጋር ወስዶ ኤደን ጋር እዛው ጋብቻቸውን እንዲፈጽሙ እንደሆነ ነው የተናገረው። እንግዲህ ይሄንን ነገር ኤደን ስትሰማ በጣም ነው ደስ ያላት። ዳኒ ይሄንን ማሰቡና ከሷ ጋር ህይወት መመስረትና ኑሮ መመስረት መፈለጉና መቀየሩ በጣም ደስ ብሏታል። ስለዚህ ከዳኒ ይሄንን ነገር መስማቷ ኤደን በጣም አስደስቷታል። ይሄንን ጉዳይ ደግሞ ለአባትየው እንግዲህ በመናገር አባትየው እንዲመርቋቸውና ለእነሱ የሚያስፈልገውን ነገር ደግሞ እንደሚረዳቸው ነው እየተናገረው ማለት ነው። እንግዲህ ቲና ያኔ ተመስገንን በዛ ምሽት ስታስገባው ተመስገን እንግዲህ ያን መጠጥ እንዳልጠጡት ካወቀ በኋላ ይሄ ነገር እንግዲህ እነሱ እየተጫወቱብን ነው ወይም ደግሞ ወጥመድ ውስጥ ነን ብሎ ባይወጣ ኖሮ ቲና እንግዲህ በራሷ ወጥመድ ባሰራችው ተመስገን ሊያዝ ይችላል ብዬ ነበር ማስበው። ነገር ግን ተመስገን በጣም ከባድ ሰው እንደሆነ የሚታወቀው በዚህ ነው። እንደዚህ አይነት ነገሮች ላይ ፈጣን ነው። ምክንያቱም ቲና ባዘጋጅለት መረብ ላይ አልወደቀም፣ እንደምንም ብሎ እሱ አምልጧል። ነገር ግን ቲና ቱቴን በዛ ምሽት ሄዳ አናዳታለች። ጭራሽ ይዋስ ብሎ ከኔ በመሰራው ነገር ውስጥ እንድትውጪና እንድትቀመጪ አልፈልግም ብላ እንግዲህ ቱቴን እየተናገረቻት ነበር ማለት ነው። እንግዲህ ቱቴ ይህንን ነገር ቀድማ ከቲና ጋር ተመስገን ሲነጋገሩ ስላየች ቀድማ መናገሯና ቤተሰቡ እንዲጠብቅ ማድረጉ አሪፍ ነው ብዬ አስባለሁ። እንግዲህ አባትየው ካሁን ሰውየው ይመጣል የታለ ብሎ እየጠበቀ ነበር። ነገር ግን ሳይመጣ ሲቀር ቱቴ ጋር ሄዶ ነበር። ቱቴም አሁን ላይ ቲና እያስፈራራቻትና ጭራሽ በስራዬ ጣልቃ እንዳትገቢ እያለች እየተቆጣቻት ነው ያለችው። ነገር ግን ቲና ምንም ማድረግ አልቻለችም። በቃ እስከምትችለው ድረስ ታገለች። አሁን ግን ቲና ጭራሽ ሌላ እቅድ ነው ለተመስገን እየነገረችው ያለችው። ሌላው ጉዳይ ደግሞ አሁን ላይ ካሌብ ቱቴን ሊያገባት እንደሆነና ከቲና ጋር ፍቺ እንደሚፈልግ ለቲና ነግሯታል። ቲና አሁን ላይ ምንድነው ያለችው? ቤትንና ሁሉንም ነገር ውርሱን ከወሰድኩኝ እኔ አንተን እፈታለሁ ነው ያለችው። ነገር ግን ካሌብ እንግዲህ ስንት ብር ልስጥሽ ወይም ደግሞ ምትፈሺን ከሆነ ደና ብር ሰጥሻለሁ እያለ ለመደራደር ሞክሮ ነበር። ነገር ግን ደግሞ ቲና አሁንም ቢሆን ውርሱና ገንዘቡ ላይ ነው ፍላጎቷና ጥቅም የምትፈልገው እንጂ አሁንም ቢሆን ካሌብ ያስቀመጠላትን ነገር እየተጠቀመች አይደለችም። ምክንያቱም ካሌብ ስንት ገንዘብ ልስጥሽ፣ ስንት ብር ልስጥሽ ብሏት ፍቺውን ለማድረግ
ቢሞክርም ነገር ግን እሷ ይህን ነገር መቼም እንደማታደርግና ሐሳቧ ሁላ ምንድነው ቤቱንና ንብረቱን መውረስ እንደምትፈልግ ነው ሐሳቧ። ስለዚህ ይህ ሐሳብ ደግሞ በጣም ከባድ ነው ለካሌብ። ምክንያቱም ቤቱም ምንም ነገር የሱ እንዳልሆነና እሱ እጅ ላይ ያለው ብር እንደሆነ ነው የነገራት። እንግዲህ ትሁቴን ሊያገባት እንደፈለገ ቲና ካወቀች በኋላ በጣም ተናዳለች። እንዴት ሰራተኛዋን ታስባታለህ በማለት ሰራተኛዋን ትሁትን እያቃለለቻት እንደነበርም ይታወቃል። ነገር ግን ካሌብ እንግዲህ ያው እውነተኛ እንደፈለጋትም ይታወቃል። ለትሁቴም እንግዲህ ይህንን ነገር ከጨረስን በኋላ ሰርፕራይዝ አለሽ እነግርሻለሁ ብሏት እንግዲህ ሆድሽን ይቁረጥሽ አሁን ላይ አልነግርሽም ብሏታል። እንግዲህ ትሁቴም ከሱ መስማት የፈለገች ይመስላል። ምክንያቱም ከዚህ በፊት እሷ ለሱ ብዙ አይነት ስሜት ወይም ደግሞ የፍቅር ስሜት ኖሯት እሱ ስላልገባው አሁን ደግሞ እንግዲህ እሱ በተራው ትሁቴን እንደሚወዳትና እንደሚያፈቅራት ያንን ነገር ከጨረሱ እነግርሻለሁ ብሏታል። ሌላው ጉዳይ አሁን ላይ እንግዲህ ካሌብ ያላወቀው ነገር ምንድነው? ገና ለገና ተመስገን ሞባይሌን ከሰው እጅ አትርፎልኛል ወይም ደግሞ ከሌቦች አትርፎልኛል ብሎ ተመስገንን እንግዲህ አሁን ላይ አምኖት ወደ ቤት ይዞት መጥቷል። እንግዲህ ጠበቃ ነኝ ብሎ እንግዲህ የሱን ሐሳብ ወይም ደግሞ አሁን ላይ ካሌብ ያለበትን ነገር ከቲና ጋር ያለውን ነገር እሱ እዛ ሰፈር የሌላ ሰው እንግዲህ ጠበቃ ሆኖ ያማክሬ ትዳር እንደሆነና ያን ነገር እንደሚጨርስ ከነገረው በኋላ ነው ለኔም ታስፈልገኛለህ ብሎ ካሌብ ያዘው። እንግዲህ ይሄን ሁሉ አቀደሙ ያቀዱት ከማን ጋር ነው? ከቲና ጋር ነው። ቲና አሁን ላይ ካሌብ ያላትን ትሁቴን ሊያገባት እንደሆነ ካሌብ ያላትን ሄዳ ለተመስገን ከነገረችው በኋላ ነው ይሄንን እቅድ እንደ አዲስ አቀደው የመጡት። እንግዲህ አሁን ላይ ተመስገን ለካሌብ የነገረው ጠበቃ ነኝ ብሎ ነው። ስለዚህ ካሌብ ደግሞ ይሄንን ለሚስጥር ለሱ የሚናገር ከሆነ ከቲና ጋር የመፋታቸውን ፊርማ እንኳን ቀርቶ ጭራሽ ቲና ሁሉን ነገር እንድትወርስና እንድትወስድ ሊያደርግ ይችላል ብዬ ነው ማስበው። ነገር ግን አሁን ላይ ትሁቴ መናገር አለባት ብዬ ነው ማስበው። እስከዛሬ ድረስ የሚያስቸግራትም እስከዛሬ ድረስ ሆን ብሎ እየተከታተላት ያለውም ተመስገን መሆኑ ለካሌብ አሁኑኑ ዛሬ ካልነገረችው እንግዲህ እሱ እዛ ቤት ገብቶ ምን እያሰበ ነው ያለው? ትሁቴን የሚነካት ወይም ደግሞ ትሁቴን ለሚፈልጋት ሰውዬ ዋጋውን እሰጠዋለሁ እያለ እያስፈራራ ነው። ስለዚህ ትሁቴ አሁን ላይ ሳትፈራ ለአባትየውና ለካሌብ እውነቱን መናገር አለባት። ይሄ ሰውዬ እንደሚከታተላት ተመስገን መሆኑን ለነካሌብ መናገር አለባት ብዬ ነው የማስበው። እስቲ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ አሁን ላይ እንግዲህ ተመስገን ትሁቴን እየተከታተላት በአካል አግኝቶ አናግሯታል። ምክንያቱም አሁን ላይ ተመስገን የሚፈልገው ትሁቴን ብቻ ነው። ወደ ሀገር ቤት ይዟት ለመሄድ ነው እዚህ ድረስ የመጣውና አሁን እሷ ከሌላ ሰው ጋር ሆና ካያት በጣም እንደሚናደድና ክፉ ሰው እንደሚሆን መጥፎ ሰው እንደሚሆን ይነገራል። ስለዚህ አሁን ላይ እንደሚወዳትና ወደ ሀገር ቤት ለምን አንሄድም እያለ ነው እያናገራት ያለው። ነገር ግን ትሁቴ ደግሞ እንግዲህ ለተመስገን ምንም አይነት ፍላጎት እንደሌላትና ከሱ ጋርም መሆን እንደማትፈልግ ነው የነገረችው። አሁን ግን ካሌብ ምን ማድረግ ነው ያለበት? እንግዲህ ትሁቴ ከዚህ በፊት በፎቶ አላሳያቻቸውም ለነ አባትየውና ለነ ካሌብ። አሁን ላይ ደግሞ ካሌብ ይረዳኛል ብሎ ተመስገን ይዞት መጥቷል እና በጣም ከባድ ሁኔታ ውስጥ ነው ትሁቴ ያለችው። ትሁቴ እውነትስ ትናገራለች ወይስ አትናገርም ነው? አሁን ላይ ተመስገን የሚያስፈራራት ከሆነ ትሁቴን ወይም ደግሞ እዛ ቤት የገባው እንግዲህ ቤተሰቡን ሊጎዳባት እንደሆነ ካወቀች ትሁት ላትናገር ትችላለች፣ እንደሚስጥር ልትይዘው ትችላለች፣ ፈርታ ዝም ልትል ትችላለች ብዬ ነው የማስበው። ምክንያቱም ይህንን ነገር ከተናገረች ራሷ ላይ እንደምትፈርድና ከባድ እንደሚሆን ስለምታውቅ ይህንን ነገር እንግዲህ ራሷ ዝም ብላ በቻለችው አቅም ላለመናገር ዝም ምትል ነው ይመስለኝ። ምክንያቱም አሁን ላይ ዳኒና ኤደን ጋብቻቸውን ለመፈጸም ከዚህ ቤት ሄደዋል። አሁን ማንም የለም፣ ብቻቸውን ነው ያሉት። አባትየው እንግዲህ እና ካሌብ ነው ያሉት። ቲና እንኳን የምታስበው ወይም ደግሞ እሷ የምትመኘው ትሁቴን ሰውየው ይዟት እንዲሄድ ነው የምትፈልገው። ነገር ግን ትሁቴ ደግሞ እንዳላወቀች መስላ እንግዲህ ለካሌብ ሁሉን ነገር ነግራ ማሳመን ከቻለች በድል ይወጡታል ብዬ ነው የማስበው። ሌላው ጉዳይ ደግሞ ቲና አሁን ላይ ዳኒን እየለመነችው ነው። ለምን ከኔ ጋር አትሆንም? አሁን ላይ ለምን ከኤደን ጋር ትሆናለህ? እኔ አንተን ነው ማፈቅረ እያለች ብትጠይቀውም ነገር ግን ዳኒ እውነቱን ነግሯታል። ምክንያቱም ቲና አሁን ላይ ፍቅር ሳይሆን እልህ እንደያዛትና ከኤደን ጋር ስለሆነች በእልህ እሱን መጉዳት እንደምትፈልግ ነው፣ ግልጽ ነው።
ምክንያቱም ኤደን እንኳን ያኔ ከኔ ጋር ነው ጥሏ። ምክንያቱም አሁን ላይ ያ ሰውዬ ወይም ደግሞ ከቲና ጋር የሚሰራው ሰውዬ እኔን ነው ሊጎዳ የሚፈልገው ከቲና ጋር ጸብ ስላለኝ ብላ ኤደን ፈርታ ነበር። ስለዚህ እሷም ይሄን ነገር ልታደርግ የነበረችው ምንድነው ወይ ዳኒ ወይ አባትየውን ለማስገደል ነው፣ ግደልልኝ ጨርስልኝ ብላ ስትነግሩ የነበረው። ስለዚህ አሁን ላይ ምን ማድረግ አለባት ትሁቴ ሰዓቱ አሁን ነው ብዬ ነው የምትናገርበት ሰዓት። የሚያስቸግራት ሰው ይሄ ሰውዬ እንደሆነ ካልተናገረች እዛ ቤት ገብቶ ትሁቴን ማስጨነቁን ይቀጥላል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በእኔ በኩል እንግዲህ የዛሬው አስተያየቴ ትሁት ክፍል 55 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናላችን አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።